ሀይሚ ምን ነካሽ? በዚህ ልክ ክብርሽን ዝቅ አደረግሽ። ውሳ የማትፈለጊበት ቦታ እየተገኘሽ አልፈልግሽም አለሽ። በቃ ከህይወቴ ውጭ ሲልሽ እንዴት ነው እሱን በዚህ ልክ የምትለማመኘው? በዚህ ልክ የምትፈልጊው፣ በዚህ ልክ የምትከተዩ አልገባኝም ነው ወይንስ ደግሞ ሙታጅራ የወንድ እጥረት አለ? ያልገባኝ ነገር ማለት ነው። ብዙዎቻችሁ 2 ሴት 3 ሴት ሆናችሁ ትመጡና ለአንድ ወንድ ነው ስትደባደቡ፣ ስትታገሉ፣ ስትበሻሸቁ የምናየውና ምንድን ነው ሀይሚን ደግሞ በዚህ ልክ ነው ያልጠበቅኩሽም ነበር የእውነት ለመናገር ማለት ነው። ለምን አልፈልግሽም ስትባይ የእውነት ከእዩ በላይ ያንቺ ክብር ነው የወረደው። አይተሻል አይደለ እንዴ? አንቺንና እዩን እሷ ለአንድ ቀን አዳር ለአንድ ሰከንድ ስሜት ልጅ አርግዛ ነው የመጣችሁ። አንቺ ግን ውድና እንቁ የሆንሽ ያ ሁሉ ጊዜ አንድ ቤት አብረሽው ስትኖሪ ምንም ያላደረግሽ ልጅ ነሽ አይደለ እንዴ? ታዲያ በዚህ ልክ የተከበርሽውን በቃ ቤት ወጠሽ ማታቂ የተከበርሽ የቤት ልጅ ከማንም በዚህ ለተንዘላዘለች ሴት ጋር ሚዛን ላይ ሲጥልሽ ያኔ ነበር ጥለሽ መሄድ የነበረብሽ። እና አሁን ላይ ደግሞ አጉል በጣም እየተለማመጥሽ ነው ያለሽው፣ በጣም እየፈለግሽ ነው ያለሽው፣ በጣም እየተከተልሽ ነው ያለሽው። ለምን ሀይሚ ይሄ ቦታ ላንቺ አይመጥንሽም ነበር፣ ግን የማይመጥንሽ ቦታ ላይ እየተገኘሽ ክብርሽ በጣም ዝቅ ብሏል፣ ወርዷል ማለት ነው። እና ህይወትን ለዚህ ነው ማላምናት። በነገራችን ላይ ብሩክም ከትናንትና ዛሬ ተሻሽሎ እንደምታዩት ውጭልኝ ከህይወቴ ያላት ይገርማል። ገደል ግቢ አላት። ይሄን ማን ያምናል? አሁን የምር እኔ ትናንትና ቪዲዮ አይቼው ነበርና ተቃጥዬ ጭሼ ነበርና ቪዲዮ ግን ለመስራት አልቻልኩም። በቃ ለዛ ነው ዛሬ መጣሁበት። ለማንኛውም ግን ስለ እዩ እንደገና ደግሞ ብሩክና ሀይሚ የምናወራው ነገር ይኖራል። እንዲሁም ስለ እዩና ሀይሚም የምናወራው ነገር ይኖራል። ሀሳብ እንሰጣለን። እስከ መጨረሻው አዳምጣችሁ ሀሳብ አስተያየት ለመስጠት ሞክሩ። እንዴት ናችሁልኝ? ግን የተወደዳችሁ ቻናል ቤተሰቦች በጣም ናፍቃችሁኛል እና ተመልሻለሁ ወደ ስራዬ ማለት ነው። በጣም ለምን እንደጠፋው ግን በነገራችን ላይ እነግራችኋለሁ። ያው ጎጆ ዲዝ ተፍ እያልኩ ነው እንግዲህ በአዲስ አበባ ኑሮ ምን እንደሚመስል ምናምን ሁሉንም ነገር ከቤት ኪራይ ጀምሮ አስቤዛ፣ እንዲሁም ደግሞ የቤት እቃዎች ምናምን እንዴት እንዳሟላው በስንት እንዳሟላው ምን አይነት ኑሮስ መኖር እንደሚቻል የራሴን ህይወት ደግሞ የማጋራችሁ ይሆናል። አሁን ግን ይህንን የምትፈልጉ ከሆነ እስኪ ያለውን አኗኗር ምናምን እንዴት ሆነሽ እየኖርሽ ነው ምናምን የሚለውን ነገር ኮሜንት ላይ አስቀምጡ፣ እነግራችኋለሁ ሁሉንም ነገር ማለት ነው። ሂሳብ ሰርቼ ሁሉም እያንዳንዱን ነገር ስለ እቃም ስለ ቤት ኪራይም ስለ ሁሉም ማለት ነውና ወደ ሀይሚና ብሩክ ስመጣላችሁ እንግዲህ ብሩክ አንድ ቀን እኔ ጥፋቱን ሲያምን አይቼው አላውቅም። እግዚአብሔርን ነው ብላችሁ ብዙ ቀን ከሀይሚ ጋር ሆኖ ብዙ ጥፋቶችን አጥፍቷል። በህይወቱ ብዙ ሴቶችን መጥተው ሄደዋልና አነጋገር ዜሮ ነው። በቃ ባጭሩ የተማረ በቃ ወጣት የሆነ ያራዳ ልጅ ይመስላል፣ ግን አነጋገሩ ንግግሩ የፋራ ነው። ይቅርታ አድርጉልኝ። እኔ እሱ መናገር ወይ ደግሞ የሆነ እወደዋለሁ በጣም ለሀይሚ ያለውን ቦታ ይቼ በጣም እወደዋለሁ፣ አከብረዋለሁ። ግን በዚህ ልክ ከትናንትና ዛሬ ተሻሽሎ ጸጉሩ እንዲያበጥሮ ስለመጣ ሀይሚ ላይ ሊላላጥባት አይችልም። ወይም ሀይሚ ላይ እንዲህ በቃ የማይመጠናት ሰው ጋር አገናኝቶ አቅርቦ በቃ ገደል ግቢ በቃ ከህይወቴ ውጭልኝ ምናምን እና አይነት ነገር ይናገራል ብዬ አላስብም። እና አንተ ማንም አይደለህም ይመስለኛል። ሀይሚም ፈልጋለች እዩም ስለፈለገች ምናምን ነገር ይሆናል አይደለ? በጣም ኩራት እየተሰማ ነው፣ በጣም ከሚባለው በላይ ማለት ነውና ይሄ ቀን ደግሞ ያልፋል። በነገራችን ላይ ሁሉም ያልፋል እና ሴት ልጅ ደግሞ ሁሉንም ነገር ጥሩም መጥፎም ነገር አእምሯ ላይ ሴቭ አድርጋ የምትይዝ ሴት ነችና አስቸጋሪ ነው። ነገ ለነገ ህይወት ራሱ አብራህ ብትኖር ራሱ ሀይሚ ብዙ በውስጧ ይዛ የምትሄደው ቅሬና አለ። እንደውም በደንብ ተረዳች። አንተ እኮ አለሁልሽ፣ ሞትኩልሽ፣ ሄድኩልሽ፣ አበድኩልሽ፣ ያላንቺ ህይወቴ ከባድ ነው፣ ያላንቺ መኖር በቃ ከአንቺ ተለይቼ መኖር አልችልም ስትል የነበር ሰውዬ እሷን ትተህ አንዷ ልጅ ሳድኒ እንደውም ምላለች ብሩክ ከአዲስ አበባ ቡታጅራ ድረስ ዳቦ ፍለጋ ሄዶ ጉድ ሆነ እያለች ነበርና እንደዛ ስትል የነበርክ ሰውዬ ሀይሚን ትተሃት ጥላት ሌላ ሴት ጋር ለአንድ ቀን ለዛውም ለተኮራረፋችሁት ሌላ ሴት ጋር ሄዳ አቅፈ ተኝተ ነው እንግዲህ የማን ይሁን የማን ልጅ ነው የምንድን ነው ምናምን ብለ እሪ ስትል የቆየውና ምን ያህል ልዩ ላይ ራሱ እንደተጫወትክባት ሳስብ ሀይሚ ራሱ ይህንን ነበር ልትረዳ የሞከረችው፣ ልትረዳ ያሰበችው። ለምን በቃ አንተም እንደ ሀይሚ ብዙ ነገሮችን ብልሃት እዩን አታላት ሊሆን ይችላል ያኔ አብረሃት ያደረከው ለስሜት ብለ ማለት ነውና
ልጁ ሲመጣ እንተያያለን ምናምን። ያንተ ሆነም አልሆነም እኛ አይመለከተንም። ለምን 10,000 ልጅ አይኖርም? እኛ ምንም አይመለከተንም። ግን ደግሞ ለሀይሚ ያለህ ሪስፔክት በጣም ያስጠላል፣ ወርዷል። በጣም አነጋገር በጣም ይዘጋል። ሁለተኛ ነገር ደግሞ ምንም አነጋገር እርጋታ የለህም። አነጋገር አትችልም። በቃ የሆነ ችግር ትፈጥርና የሆነ ከባድ ነገር ታመጣና ሀይሚ እንድትፈታልን ነው የምትሞክረው ወይ ደግሞ የምታስበው፣ ወይ ደግሞ ሀይሚ ዝም ብላ በቃ እስከ ጥፋትህ እስከ ስህተትህ እስከ ውሸትህ እንድትቀበልህ ነው የምትፈልገው። ወይም ደግሞ አንተ ምንም ጥፋት እንደሌለብህ በቃ አንተ የበላይ መሆን ነው የምትፈልገው። ለነገሩ ያው ባትሆን ነበር የሚገርመኝ። ምክንያቱም በዚህ ልክ ሀይሚም እዩም እየተከታተሉ እኔ ነኝ ሲሉ ሲጣሉብህ በቃ አንተ ጀግንነት መስሎ ጀብድ መስሎ ብዙ ነገሮችን እያደረክን ያለው። ስለዚህ አሁን ከሀይሚና ከህዩ ጋር አሁን ተጣልታል። ከዛ ደግሞ ሌላዋ ሴት ጋር ልክ እንደ እዩን እንዳደረካት ሌላ ሴት ጋር ደግሞ ተበሳጭቼ እዩና ሀይሚ አበሳጭ ሰው ነው ብለህ ሌላ ሴትም ልታስረግዝ ትችላለህ። እኔ ይቅርታ አድርጉልኝ ላነጋገሬ ማለት ነው። በጣም ተጠንቅቄ በቃ ለብሩክን በጣም በቃ እስከ ደም ስራቸው የሚወዱ ሰዎች አሉ። እኔም ጠለዋለሁ ማለት አይደለም፣ ወዷለሁ። ግን ባነጋገሩ በጣም ስለሚያናድደኝ ነውና እናንተ ልጆች ሊደብራችሁ ይችላል። ግን እኔም አሁን ለብሩክ ጥላቻ የለብኝም። ግን ለሀይሚ የወረደ አመለካከት የወረደ አስተሳሰብ ከወረደ ሰው ጋር የሚያመዛዝናት የሚያመጣጥናት ከሆነ ሚዛን ላይ የሚያስቀምጣት ከሆነ እሱ ራሱ የወረደ ሰው ነው። ስለዚህ እኔ በምንም ታምር ልደግፈው አልችልም። ሀይሚ ደግሞ ራሽን አስከብሪ፣ በአጭሩ ማለት ራሽን የማትፈለጊበት ቦታ አትገኝም። ለምን እንዴ ቡታጅራ ውስጥ ወንድ ጠፍቷል እንዴ? ማለት ለአንድ ብሩክ አሁን ንግግር ቢችል ኖሮ የእውነት ቢኖረው ኖሮ ለሴት ልጅ አስባለሁ፣ ሴት ልጅ በእኔ ምክንያት አንድ ዘለላምባ እንድታለቅስ አልፈልግም ያለውን ፓርት ሁሌም ማስታውሳለሁ። እና እንደዚህ አይነት ትክክለኛ ወንድ ቢሆን ኖሮ ያለውን ነገር እኔ በቃ አሁን ላይ ምንድን ነው ያለው? በቃ እኔ ተጎድቻለሁ፣ እኔ ስበርብር በላ። ታዲያ በአንተ ባመጣው ኮተት አይደለ እንዴ ሀይሚ ራሱ በዚህ እንዲህ በቃ ክብሯን ዝቅ ያደረገችው? እንደዚህ አይነት ማንነት ነበራት። ሌላ ማንነት እንዲኖራት ያደረግከው እኮ አንተ ነው። አንተ ቢያንስ እሷን ላለማጣት ብለ ምንም የከፈልከው ዋጋ የለም። ሀይሚ ግን አንተን ላለማጣት ብላ አንድ ሴት አስረግዞኛል ልጁ የሱ ነው እያለች ስትመጣ የእውነቴን ነው እስከ ውሸት ራሱ ልትቀበልህ አታስብም ነበር። በጣም በብዙ ነገር ፈተነች። አንተ ግን ዜሮ ነው የገባው። እና የእውነት ሰው ብትሆን የሴት ልጅ አኗኗር ወይ ደግሞ የሴት ልጅ ህይወት ቢያሳስብህ ስለ ሴት ልጅ አስባለሁ ብለ ብታስብ ኖሮ ሀይሚን እኔ አላደረኩትም እንዲህ ነው የተፈጠረው ነገር ብላ አስረድት። አንደኛ የመጀመሪያ ቀን ራሱ ይሄን ነገር መዝጋት ትችል ነበር። ሀይሚም አንደርስታንድ ታረግ ነበር። በእኔ ምክንያት ተጎድቻለሁ እያለች ነው። ስለዚህ መጎዳት አይጠበቅባትም። እኔ ተዋታለሁ፣ ከህይወት ያስወጣታለሁ፣ ከዛ ደህና ትሆናለች። ይሄ ምን ማለት ነው? ለአንተ ፍቅር ቀልድ ነው እንዴ? ቃቃ ነው እንዴ? ያ ሁሉ ነገር ስታስፋ ስትሰጣት፣ ያ ሁሉ ጊዜዋን ስታስባክናት። የወንድ ልጅ የሚባክን ጊዜ የለም በነገራችን ላይ ማለት ነው። የሴት ልጅ ነው እያንዳንዱ ሰከንድ እያንዳንዱ ደቂቃ ዋጋና ቫሊዩም ያላትና አንተ ግን ምንም በቃ እንዳልተፈጠረ ልክ የሆነ ጓደኛ አንድ ቀን ለሁለት ቀን እንደሚተዋወቁ ሰዎች ናቸው። ሰዎች አስበ ነው ከህይወቴ ውጭልኝ በቃ ገደል ግቢ ምናምን ያልከው ማለት ነው። ንግግርህ በጣም ያስጠላልና ትክክለኛና ጥሩ ሰው ብትሆን ኖሮ በቃ እኔ እንደዚህ አላደረኩትም፣ ግን ደግሞ በቃ 9 ወር ሲሞላ ሁሉ ነገር እውነታው የሚታወቅ ይሆናል። እስከዛ ከኔ ጎን መሆን ከቻልሽ እኔ ጋር እንሁን፣ በቃ አብረን ጊዜ እናሳልፍ፣ እንደ በፊቱ እንሁን። አይ ይሄንን አላምን የምትይ ከሆነ ደግሞ በቃ ምርጫሽን አሳውቂኝ። እኔን ያለኝ እውነት ይሄ ነው ብለህ በስርዓት ማስረዳት ስትችል ሌላ ንግግር ሌላ ታሪክ ውስጥ ገብታል። በቃ ሌላ ሙድ ውስጥ ገና ግንፍል። ኧረ ተው ተረጋጋ። ገንፍለው እዛው በነውተን ነው የቀሩ ብዙ ሰዎች አሉ። ወጣትነታቸው በጣም ሰዓት ውስጥ ገብተው የማይወጡት ችግር ውስጥ ገብተው ብዙ ነገሮችን አይተናል። እና እንዲህ መገንፈል እንዲህ መንተክተክ አይጠበቅብም፣ እንደፈላ ሽሮ ማለት ነውና ተረጋጋ። እና እኔ አሁን ላይ እያሰብኩ ያለሁት እዩንም ሆን ብሎ ያመጣት ይመስለኛል። ከሀይሚ መለየት ፈልጓል። ባጭሩ ሀይሚን አያፈቅራትም። በቃ ይሄን የተረዳሁት። ቢያፈቅራት ከሷ መለየት አይፈልግም። ምክንያቱም እሷ የምታደርግለት ብዙ መልካም ነገር ስላለ ከጎኑ ስለሆነች አለውልህ ስለምትለው ምናምን ይሄ ያስደስተዋል። በቃ ከሷ መለየት አይፈልግም። ግን አፍቅሯት ወዷት ወይ ደግሞ ለወደፊት የትዳር አጋሪ ትሆናለች ብሎ አስቦ አይመስለኝም። ምክንያቱም መጀመሪያም ቢሆን ከሀይሚ ምንም ነገር ሳያጣ ምንም ነገር ሳይጎሎ እዩን መጡ አቅፎ አይተኛም ነበር። ሁለተኛ ነገር ደግሞ አንድ ቀን እንኳን እኔ እንጃ በቃላት ያወራውን ነገር ብዙ ነገር ጥሩ መልካም ነገር አድርጓላታል። አረሳማ በደንብ አስታውሳለሁ። ያንንም አመስገነ ነው አልፈናል። በዛ ሰዓት በዛ ጊዜ ማለት ነው። ግን አንድ ቀን እንኳን እግዚአብሔርን ነው ምላችሁ በቃ አንድ ቀን እንኳን ፍቅሩን ገልጾላት ያውቃል? አያውቅም።
ሀይሚ ራሱ እሱን ላለማጣት ብላ ይመስለኛል ጸጥ ብላ የኖረችው ጸጥ ያለችው እንጂ እርግጠኛ ነኝ እንደሚያፈቅራት አልነገራትም። ለምን ቢነግራት ኖሮ ማለት ነው ማንም ሴት ከምንም ከበረንዳም ከጎዳናም እየመጣ እንደዚህ ነው ሲላት አንቺ ምንድነሽ? አንቺ ማነሽ? አንቺ ከየት ነሽ? ሲሏት ምንም መልስ የላትም። እኔ ፍቅረኛው ነኝ ብላ እንኳን የመናገር ድፍረት የላትም። ገባችሁ? በምን አይነት ነገር እንዳሰራት በቃ በቃል ብቻ ወይ ደግሞ ስጦታ በመስጠት ምናምን ብቻ ወይ የሆነ ሰርፕራይዝ በማድረግ ብቻ ይሄ ምንም ለሴት ልጅ የሚጠቅማት ነገር አይደለም። ዋናው ተግባር ራሱ እስከ መጨረሻው የሚዘልቅ ነገር ነው መሆን ያለበት እና በአጭሩ ብሩክ በዚህ ቦታ ላይ ተገኝተ በዚህ ደረጃ ላይ ዝቅ ብለ ሀይሚንም ዝቅ ታደርጋታለህ ብዬ አላስብም ነበረ። እዩንም በነገራችን ላይ እንዲህ የመናገር መብት የለም ከህይወት ልጅ ምናምን ማለት አትችልም። ምክንያቱም እርግጠኛ ነኝ ደግሞ አሁን ላይ ሳስበው በቃ ከእዩ ጋር የሆነ ነገር እንዳለ ነው የምረዳው እና ሀይሚን ከህይወት ለማስወጣት የሄድክበት ምንም ሀይሚን ከህይወት ይውጭልኝ አይባልም። ሲጀመር ማትፈልጋት ከሆነ ሀይሚ በቃ እኔ መጨቃጨቅ ምንም ሰልችቶኛል እና እባክሽን ጭቅጭቁን አቁሚ፣ ተረጅኝ ወይ ደግሞ እንደዛ ከሆነ እስከ ውጤቱን ጠብቅ አለቀ ማለት ትችል ነበር። እሷን እዚህ አቅርበህ ውጡልኝ ከህይወቴ በቃ አልፈልጋችሁም። በደህና ቀን የገዛው አንድ መኪና አለ ሩጠ እዛ መኪና ውስጥ ገባ፣ ተከትለው ገቡ። ሁለቱ ደግሞ እየተጨቃጨቁ ነበረ። ሀይሚ እኔ ልንገርሽ፣ ክብርሽን አስከብሪ፣ በቃ ክብርሽን ዝቅ አታድርጊ። ወንድ አልጠፋም። በነገራችን ላይ እንዲህ የሆነብሽ አንቺ ራሽን ማታስከብሪ ከሆነ ነገ ታለቅሻለሽ። እግዚአብሔርን የሩታ ጣፋንታ ነው የሚደርስብሽ። እዋክሽን ተይ። ወንድ ልጅ መለመን የለባችሁም። በቃ የለብሽም። ለምን በዚህ ልክ ትለማመጫለሽ? ለምን አንቺን ከእዩ ጋር እኩል አድርጎሽ በዳይ እኮ አንቺን ያደረገሽ። በነገራችን ላይ አንቺ ሄደሽ ከሌላ ሰው ጋር ማግጠሽ ልጅ ያመጣሽ ምናምን ነው አስመስሎ አንቺ ላይ ሲፈርድ፣ አንቺን ኢግኖር ሲያደርግ፣ አንቺን ሲገፈትር፣ አንቺን በቃ ከሷ ፊት በቃ ሲያንቋሽሽ የነበረው አይደል እንዴ? ምን አደረግሽ አንቺ? እዚህ ጋር እዩ አይደለሽ። እዩ እንኳን እንደዚህ አላላት እና ከሷ እኩል አድርጎ ሁለታችሁም ገደል ግቡ ምናምን። ኧረ አንተ ራሱ ገደል ትገባለህ ከፈለክ። በሀይሚማ አትምጣብን፣ ሀይሚንማ አትንካብን እንዴ። ሀይሚ እኮ ብዙ ነገር አድርጋለች እንዴ። እና ሀይሚ ደግሞ የማይሆን ፉክክር ውስጥ አትግቢ፣ የማይሆን ችግር ውስጥ አትግቢ፣ የማይሆን ነገር አታድርጊ። ራሽን አስከብረሽ ራስሽን ሆነሽ ኖሪ በቃ ባጭሩ እባክሽ። እና ብሩክ ደግሞ ያው የጊዜ ጉዳይ ነው፣ ሁሉም ይፈታል። በነገራችን ላይ አሁን ስለ ልጁ ሳይሆን ስለ ክብር ነው እያወራን ያለ ነውና ምን ያህል ነገ ከነገ ወዲያ አግብቷት አብረው እየኖሩ እግዚአብሔርን እምላችሁ አሁን ላይ በቃ ለዚህ ነው ህይወትን ማላምናት። በእግዚአብሔር ብቻ ተደገፉ፣ ፈጣሪያችሁን ብቻ ተማመኑ። ሰው ይወላችሁ የሆነ ቀን ይጥላችኋል፣ የሆነ ቀን አላቅሽም ይላችኋል። የምሬን ነው። ሰው ላይ ስትደገፉ ብዙ የሚያጋጥማችሁ ነገር ይኖራል። በቃ ባንዴ ከስከስ ትላላችሁ፣ ባንዴ ትሰባበራላችሁ። በእግዚአብሔር ስትደገፉ፣ እግዚአብሔርን ስትይዙ ግን ከሁሉ ነገር ያወጣችኋል። እና ሀይሚ ጠንካራ ጀግና ሴት ነሽ። ራሽን ከማንም ሰው ጋር አታወዳድሪ። አንቺ በማንም የማትተኪ፣ ከማንም ጋር የማትነጻጸሪ፣ ከማንም ጋር የማትወዳደሪ፣ የራስሽ ቀለም፣ የራስሽ ውበት፣ የራስሽ ሁሉ ነገር ያለሽ ጠንካራ ጀግና ሴት ነሽ። ራሽን አስከብረሽ በራስሽ ቆሚ። እሱ ወስኗል አይደል? የራሱን ውሳኔ፣ አንቺ ደግሞ የራስሽን ውሳኔ ነው መወሰን ያለብሽ እንጂ በዚህ ልክ ለምንድን ነው እየተሰደብሽ እየተናቅሽ? ስንት ሰው ነው ሙድ እያዘብሽ ያለው በነገራችን ላይ ማለት ነው። ለምን በቃ አስፈላጊ አይደለም። በቃ የራስሽን እንትን ክብርሽን ዝቅ ማድረግ የለብሽም እንደ ሴት። በቃ ተፈላጊ ተመራጭ ወንድ አንቺን ሊከተልሽ ነው የሚገባው፣ አንቺን ሊልሽ ነው የሚገባው እንጂ ማንንም ሴት እያመጣ ከእሷ ጋር የሚያወዳደርሽ የሚያነጻጽርሽ ከሆነ የሩታን ህይወት አይተሽ መረዳት ትችያለሽ። አሁን ደም እንባ እያለቀሰች የምትገኘው በቃ ዓለም ላይ ወንድ የሌለ ይመስል እሱን ስትከተል፣ እሱን በቃ አብርሽ ስትል ቆይ። ከእሷ መማር አለብሽ። ገባሽ? ለነገ ህይወትሽ ራሱ በጣም አደጋ አለሁ። በጣም አስቸጋሪ ነገር ነው እና በቻልሽው አቅም እንዲህ እየተከተልሽው እሱ እየሮጠ እየሰደበሽ እያመናጨቀሽ ከፍ ዝቅ እያረገሽ ሳይሆን እንደ ተማረ ሰው ቁጭ ብሎ ማውራት ካለበት አውርታችሁ። እኛ እግዚአብሔርን እናቴ ትሙት እኔ መቼም ቢሆን ሁለታችሁ ተለያይታችሁ ማየት አልፈልግም። ግን አንቺ ያ ማለት ደግሞ ሀይሚ ዝቅ ብላ ክብሯን እያዋረዳት እየሰደባት እያንቋሸሻት አብራው ትቀጥል ማለት ግን አይደለም። ግን እንደ ተማረ ሰው የሚያስብ ሰው ከሆነ ተረጋግታችሁ ተነጋግራችሁ ቁጭ ብላችሁ ችግሮቻችሁን ፈትታችሁ የሚፈታ ከሆነ ይፈታል። የማይፈታውን ደግሞ እንግዲህ በቃ ጊዜ የሚፈታው ነገርም ሊሆን ይችላል እንጂ አንቺ በዚህ ልክ በነገራችን ላይ ማለት ነው እዩን ራሱ መጥራት አልነበረበትም። ሀይሚን ያሸማቀቀ ሀይሚን እንትን ያለ መስሎት እዩን አገኛት። ሀይሚን ብቻ አግኝተህ እኮ ከህይወት ይውጭልኝ ማለትም ትችል ነበር።
ምንድነው በእሷ ፊት እንድትሸማቀቅ እንድታፍር የሆነ የበታችነት ስሜት እንዲሰማት ነው እንዴ ይህንን ነገር ያደረግከው? እዩን ምንድነው? እሷንም ለብቻ እኛንም ለብቻ ማግኘት ትችል ነበር ከቻልክ። ሲቀጥል ደግሞ በጣም አስቸጋሪ ነው። ብቻ ሀይሚዬ የዛሬው አይደለም፣ የዛሬውን እያለፍሽው ነው ያለሽው። ውስጥሽ እንደታመመ እንደተሰበረ ቁስል እንዳለብሽ እናውቃለን። ግን የነገ ህይወትሽ ማሳሳቢ ስለሆነ ቀድመሽ መወሰን ያለብሽን ነገር ወሰኝ። የራስሽ አቋም የራስሽ ውሳኔ እየኖረሽ ብዬ መልእክቴን አስተላልፋለሁ። እንግዲህ ከተሳሳትኩኝ አርሙኝ። እናንተም ያላችሁን ሀሳብ አስተያየት ኮሜንት ያላስቀምጡ። ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።